Thank you. እናቴ እያየችው ነው ላይ አሁን እያበለች ነው። እታች ሆና እያየችው ነው ላይ ሆኖ ታገኘው ሁሌ ቀን በሆነ አንድ ቀን እኔም ወዳቸዋለሁ፣ በጣም ወዳቸዋለሁ፣ ከምታስቡት በላይ ወዳቸዋለሁ። ማርያም ቴንክ ዩ አመሰግናለሁ። በጣም ወዬ አዶኒ ወዬ ሚኮ ቴንክ ዩ በጣም አዎ፣ በደንብ ክሊር ይሰማል። ኔትወርክ በጣም እያስቸገረን ነው። ይሰማል። የሳይ ወደድከው? በጣም ወድጀዋለሁ። ማዘርም ማለች እያየችው ነው። ማዘርም ላይቭ ላይ እያየችው ነው። ማዘር ሃፒ በርዝዴይ። ሰላም እንዴት ናችሁ? ቲክታክ ቤተሰቦቼ እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አባቴ አዶናይ ልደት ነው። በዚህ አጋጣሚ አዶናይ እንኳን ተወለድክ፣ ተክለ ሃይማኖት ቀሪ ዘመንህን ይባርክልህ። አንተን የመሰለ አባት ስለሰጠኝ ፈጣሪን ሁሌ አመሰግነዋለሁ። ቀሪ ዘመንን ይባርክልህ። በዚህ አጋጣሚ አሁንም በድጋሚ ሃፒ በርዝዴይ እንኳን ተወለድክ። አሁንም ቀሪ ዘመንን ይባርክልህ። አባቴ እንወድሃለን፣ እወድሃለሁ። ከአዶናይ አባት የተላከች አጭር መልእክት። ልጄ እንኳን ተወለድክ። አንተ የኛ ልጅ ብቻ አይደለም፣ የሁሉም ኢትዮጵያዊ አባትና እናት ልጅ ጭምር ነህ። የሁሉም ወንድም ነህ። መልካምነትህ ከምገልጸው በላይ ነው። እየወደቅክም እየተነሳን በራስህ ጥረት እዚህ ደረጃ ደርሰህ 26 ዓመት ተቆጥሯል። ሰው ነህና ስትሳሳት የሚያርምህ፣ ትክክል ስትሰራ የሚያበረታቱ በሚሊዮን የሚቆጠሩ ቤተሰብ አፍርተሃል። ያሰብከው ደረጃ እንድትደርስ የሚያበረታቱ በጸሎት የሚያስቡህ መልካም ቤተሰብ አፍርተሃል። ከነዚህ ቤተሰብ አንዱና አባትም ሁኜ ዘመንህ የተባረከ ከራስህ አልፎ ለወገኖችህ ፈጣሪ የሚወደውን ተግባር እንድትሰራ እመኝልሃለሁ። ሁሌ የሚመክርህን አስታውስ። የተቸገሩ ሰዎችን በረዳ ቁጥር በረከትህ ሙሉ ይሆናል። መልካም ልደት። እወድሃለሁ አባትህ አዱ። እኔ በግል አንተን በቃል መግለጽ አልችልም። ካንተ ብዙ ነገር ተምሬያለሁ፣ ብዙ ነገር አትርፌያለሁ። ከባድ ጊዜ ሲመጣብኝ አበረታተኛል፣ ጠንካራ እንደሆነ አድርገኛል። እንዳንተ አይነት ወንድም ማግኘት በጣም ከባድ ነው። እድለኛ ነኝ ካንተ ጎን መሆኔ፣ ያንተ ጓደኛ መሆኔ። በጣም የምኮራበት ነገር በዚህ ታይም ያንተ ጓደኛ መሆኔ ነው። እውነት ለመናገር መልካም ልደት ወንድሜ፣ ሺህ ዓመት ኑርልኝ። ሃፒ በርዝዴይ አዶናይ፣ እንኳን ተወለድክ። ቀሪ ዘመንክ የተባረከ ይሁን፣ በልጅ በትዳር የተባረከ ይሁን። በጣም እንወዳለን፣ እወዳለሁ በጣም ወንድሜ፣ የኔ አስከባሪ። እግዚአብሔርን አንተ ስላለህ አንተ ስለተወለድክ በጣም የብዙ ሰው ህይወት ተቀይሯልና 9 ዓመት ኑርልን ወንድሜ። Happy birthday to the biggest creator of Ethiopia, Adonai. Today is your birthday. You're honestly an amazing person. You're an amazing soul. Honestly, you're such an inspiration to all of us, and I would like to wish you a happy year, a successful year. All that you dream for, all that you desire, may all this happen to you. And honestly, you're such an inspiration to all of us, and happy birthday. And you were the biggest creator in Ethiopia and also international. That's why I'm doing this video in English, so that everybody knows today is your birthday. Wish you all the best.
Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. I know my voice ain't good. በነገራችን ላይ እኔ እኮ አለቃ ነኝ እኮ ኢትዮጵያ ጋር ታውቃለህ። ሞታ ታው እንጂ አና ቢግ ቦይ ነው በኢትዮጵያ ቢግ ቦይ ወንድ ልጅ ትልቅ እንደዛ አይነት ነገር ነው። ሞከራ ቢግ ቦይ ነው። አዎ በሚገባ ሂዱበት እንደነሽ ተቀጥሉ 604 ሺህ ደርሰሻል እንዴ? አዎ እየደረስኩኝ እኮ ነው። ተንቀሳቅሰሽ? አዎ በጣም ታስታውሳለህ? የሆነ ሰዓት ላይ ፎሎ አድርገኝ ስትወጣ። የት ነው የተወለድከው? ቀጭኑ ዜግነቴ እኮ ኢትዮጵያዊ እኮ አይደለሁም ነኝ ጀርመናዊ እኮ ነኝ። ጀርመናዊ ነኝ? አዎ ያው ኢትዮጵያ ውስጥ ስመጣ ወደዚህ ለእንትን ምናምን ስመጣ ተቋቆርኩ እንጂ ጀርመናዊ እኮ ነኝ። ጀርመናዊ ነኝ እንዴ? ተቀጭኑ እና ጀርመን የት ሀገር? ጀርመን የተወለድከው? ጀርመን ተወልጄ ከዛ ወደዚህ መጣን። ቤተሰብ ወደዚህ ሲመጣ እዚሁ ከጀርመን ማለት ነው እዚሁ ተመለስን። የት ከተማ ነው ጀርመን የተወለድከው? ቀጭኑ ኒውዚላንድ የምትባል ከተማ ናት። አሁን ግን ኒውዚላንድ ስሟ ተቀይሯል። ጀርመን እና ደግሞ ኒውዚላንድ ምን ተገናኘ? ይገናኛል እንጂ ያው ምስራቅ ደቡብ አይደል? ያው እኮ ነው ከምስራቅ ደቡብ ያው ነው። ቀጭኑ ጀርመን የመጣው ኒውዚላንድ ከምትባል ከተማ ተቋቁረ ነው አሁን ያው ታቆይል እንደዚህ ያለውን ህይወት ምናምን ያው ለስራ ደፋ ኑሮ ቤተሰብ አሰቃየ። እዚህ አምጥቶ ከጀርመን እኔ ነኝ ያለው ታው ቤተሰብ ብቻ አይደለም ጎረቤት ምናምን እኔ ነኝ የማስተዳድረው አሁን ድረስ ጎረቤት ሁሉ። አዎ እኛ ነው አበያ ባዳልና ጀርመናዊ ጥቁር ጀርመናዊ እንደ የነጋሶ ጊዳዳ ወንድም እንትን አጎቱ ነው። የነጋሶ ጊዳዳ እኮ ጥቁር ጀርመናዊ እኮ ነው ነጋሶ ጊዳዳ። ነጋሶ ጊዳዳ እሱ የመጀመሪያው ጥቁር ጀርመናዊ ነኝ ያለ ነጋሶ ጊዳዳ ነው። አንተ ደግሞ ቀጭኑ ደግሞ ዛሬ ጀርመናዊ ነው አለ። ዋና ከተማ ሲባል ስዊዘርላንድ ውጡ ተብለን እኮ ነው ያኔ በእንትኑ ጊዜ እኮ ነው። ድሮ ተወስዳችሁ ነው ከወሎ ምን መሰለህ የኔ ዘሮች ጀርመናዊ ናቸው የኔ ዘሮች። እሺ ከዛ ልክ እዛ እየኖርን መኖሪያ ቤት 48 ምናምን ሄክታር መሬት እኮ አለን በጣም ሰፊ ጀርመን። አዎ 48 ሺህ ሄክታር አዎ አለን እኮ እዛ ቤታችሁ እዚያ ጀርመን። ጀርመናው ውጡ ተባልን። እየተመረጥን ጥቁሮቹ እየተመረጥን ውጡ አሉን። ከዛ በኋላ ወጣን አገራችን። ከዛ ዘሮቻችንን ፈልገን ወደ መጣን ወደ ወሎ ማለት ነው ወደ ኢትዮጵያ ወደ ወሎ። አዎ ከዛ ከዛሬ ስንት ዓመት ታሪክ ነው ዙሮ ቢወራም እንትን አይልም። አሁን ድረስ ራሱ የኛን መሬት ቦታ ምናምን እዛ ይዘውታል ምናምን ይባላል አሁን ድረስ እስካሁን ድረስ። አዎ አሁን እንደ እንትን ካለ መሄድ አይቀርም እያልኩ ነው። እንደ በቃ ከሳሰቡ አሁን አንተ የተቋቆርከው ለዚያ ነው ኢትዮጵያ ስላደግ ተወልደ። አዎ ትምህርትም እኮ ማስተርስ እኮ ያስኩት እዛው እኮ ነው ጀርመን እኮ ነው ማስተሬት ጀርመን። አራተኛ ዲግሪ እኮ አለኝ ማስተር እና ሃምበርግ ዩኒቨርሲቲ ማስተርን እዚያ ነው ያዝኩት። ከዛ ምናምን ጥኛለሁ አሁን እዛ ማለት ነው። ከዛ ጥናት አድርጌ አፈር የመመርመርም እኔ አሁን ኢትዮጵያ ውስጥ ራሱ ነኝ አፈር መመረምርላችሁ ህንጻ ምናምን ሲሰራ ምርመራ የገበሬዎች በቃ የሆነ ህንጻ ምን የገበሬው ምናምን ይሄ አሁን እኔ አንድ አትክልት እንደዚህ ሞጣ ዘርተ አንድ አትክልት ተክለ እንዴት ተደርጋ ነው የምትራበው ብለህ ብትጠይቀኝ በሳይንሳዊ መንገድ ግርም ይላል። አውቀዋለሁ እውነት አግሪካልቸር አዎ እሱ አግሪካልቸርማ ሰልጥኛለሁ። ዋና ማስትሬት በሱ ነው። ብቻ በብዙ ነገሮች ነው እዛ ጀርመን እንትን ስንል በብዙ ነገሮች ነው እንትን ያደረግነው።
ክበበው ገዳን አስልቀሽል አረቡ እግዚአብሔር አጨርጭቡላት። ክበበው ገዳ ምን ይጫወታል? የምትለኝ ሰው እኮ ናንተ በጣም በጣም የሚገርም ነው። አይገርምም? ግን ክበበው ገዳና ፍልፍሉ ምን ይጫወታሉ? ኧረ እኔ ከነሱ አልበልጥም። እኔ ያው በእውቀት ነው የተገነባሁት። በጣም 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 ማስተርስ አለ። ይሄ መጨረሻው ነው። አሁን ተሸነፍክ ነው። እሺ ሞጣዬ፣ እሺ እንዳንሸንፍ ሂዱበት። ሞጣዬ በቅርቡ መምጣት እኮ አይቀርም። ወደ ዩኤስኤስ መምጣት እኮ አይቀርም። ዩኤስኤስ? አዎ። የት ነው ዩኤስኤስ? አሁን ይፈልጓል ምናምን እያለ ነበር የሆነ ሰው አምባሳደር ማለት ዋናው። ለምን? ከቻይና እንትኖች ጋር እኮ አወራለሁ እኮ ምን? በጣም ትላልቅ ኢንፍሉዌንሰሮች የሚባሉት እነዚህ በጣም ትላልቅ እውቀት ያላቸው ጋር ለስራ ነው ዩኤስኤ የምትመጣው? እንትን ለመሆንና እዛ ደርሼም ለመምጣት። ለጉብኝት? ይመጣል። ለመጎብኘት እኮ ይመጣል። ለመጎብኘት ነው? አዎ። ቀጭኑ ብዙ ኢንፍሉዌንሰሮችን ታውቃለህ? አዎ ብዙ እነ ማይክል ማነው አሜሪካ ብዙ በጣም ብዙ ማይክል ጃክሰን ነው